ምስጋና ለእግዚአብሔር ይሁን። ተባረኩ ወገኖቼ። ይሄንን ድንቅ ንጉስ ይሄንን ድንቅ አምላክ እያመሰገንን እንቀጥላለን። እስቲ እንግዲህ ዛሬ የፍትሃትና የተስካር ጉዳይ ነው የሚነሳው። በነገራችን ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ የመዳን መንገዶች ለሰዎች እንደምታስተምር የታወቀ ነው። በጣም ብዙ የመዳን መንገዶች አሉ። ከሱ ጀምራለሁ። እግዚአብሔር ያለውና ማለት መጽሐፍ ቅዱስ ያስቀመጠልን እውነትና ቤተክርስቲያኒቱ ለሰዎች የምታስተላልፈውን መልእክት እንመዝናለን። ብቸኛ የመዳን መንገድ አንድ ነው። መጽሐፍ ቅዱስ የሚለው እግዚአብሔር አብም ያስቀመጠው አንድ የመዳኛ መንገድ ነው። እሱም ኢየሱስ ክርስቶስ ነው። በዚህ ምንም ድርድር የለም። ሌላ አዳኝ የለም። በቃ የፈለገ አይነት መጽሐፍ ተጽፏል ተብሎ የድሮ ይሁን አዲስ ይሁን በህብረተሰቡ መካከል የቆየ ይሁን አሁን የገባ ይሁን የፈለገ ቢጻፍ የፈለገ ቢደጎስ የእግዚአብሔርን እውነት መቀልበስ አይችልም። አንድ የመዳን መንገድ አለ። እሱም የናዝሬቱ ኢየሱስ ክርስቶስ ነው። ኦርቶዶክስ ቤተክርስቲያን የምታስተምረው ለህዝቡ ብዙ የመዳን መንገድ እንዳለ ነው። ከዚህም በፊት በአገልግሎት ውስጥ ባስተላለፍኳቸው ቪዲዮዎች እንደተናገርኩት ብዙ አይነት የመዳን መንገድ ለሰዎች ታስተምራለች። ነገር ግን አንዱም የማይረባ የማይጠቅም ወይም ደግሞ መጽሐፍ ቅዱስ ከሚለው እውነታ ውጪ የሆነ ስለሆነ የሰዎችን ህይወት ማሳረፍ አይችልም። ለዚህ ነው ትውልዱ ማረፍ ያቃተው። ለዚህ ነው ትውልዱ እግዚአብሔርን መከተል ያቃተው፣ እግዚአብሔርን መስማት ያቃተው። እና ሃይማኖት አያድንም፣ ስርዓት አያድንም። የሚያድነው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ለምሳሌ ለቄስ ንስሐ መግባት እና መናዘዝ የመዳን መንገድ እንደሆነ አድርጋ ታስተምራለች። አንዱ የመዳን መንገድ ይሄ ነው። ለኦርቶዶክሳውያን ይፍቱኝ በማለት መስቀል በመሳም ይሄንን ያደርጋሉ፣ ያከናውናሉ። ትልልቅ ገዳማት በመዞር ድንጋይ በመሸከምና በሁለት የተጣበቁ ድንጋዮች መካከል ብትሻገር ትድናለህ ወይም ደግሞ የእግዚአብሔር መንግስት ወርሳለህ የሚል የቂል የሞኝ ቀልድ በመቀለድ ሰውን መጫወቻ ካደረጉት ረፍዷል። በጣም ረጅም ዘመን ነው። ስለዚህ የአገሬ ህዝብ ለመዳን በሚል ምኞት የእግዚአብሔር መንግስት ለመውረስ ይሄንን የተጣመመ ትምህርት ከልጅነቱ ጀምሮ ጭንቅላት ውስጥ የተከተበውን ይህንን መርዛማ ትምህርት ይዞ ብዙ ገዳማትን አቅሙ ሳይፈቅድ እየተበደረ የኢትዮጵያን ገዳማት ሲዞር ይኖራል። አንዱ ያ ነው። ደግሞ ሁለተኛው ማለት ነው ገዳማት በመዞር ድንጋይ በመሸከም እነዚህን በመሳሰሉት ስራዎች ትድናለህ ብለው ይነግሩታል። ሌላው በሙታን አማላጅነት የሞቱና ወደ እግዚአብሔር ነፍሳቸው የሄደ ገና መዳናቸውንና መትረፋቸውን ወይም ደግሞ ሲኦል መግባታቸውን ማናረጋግጥ እጣ ፈንታቸው ምን እንደሆነ እንኳን ያልታወቁ ሰዎች የሙታንን ስም በመጥራት የነዛን ስም በመጥራት በእነሱ አማላጅነት ድናለው እያሉ ያምናሉ። በመላእክትና በቅዱሳን ምልጃ ጸሎት እንድናለን፣ መንግስተ ሰማያትን እንወርሳለን የሚል አስተምሮ አላት። አምስተኛ አሁን ዛሬ የምናየው ተስካር የሙታንን ተስካር በማውጣት በፍትሃት ሬሳ አጋድሞ ጸናጽልና ከበሮ በማጮህ ሰዎች ይድናሉ፣ የእግዚአብሔር መንግስት ይወርሳሉ የሚል ትምህርት አለ። በዓላትን ማክበር፣ ጾም፣ ጸሎት፣ ምጽዋት፣ ታቦታትን ማንገስ፣ ታምረ ማርያምን መስማትና ታምረ ማርያም የሚለውን ማድረግ፣ ቅዳሴን መቀደስ ማስቀደስ፣ ገድላትንና ድርሳናትን መድገም ማስደገም፣ በማርያም ስምና በበዓሏ የሆነ ነገር በማድረግ ይሄ ድግስ በመደገስ ተስካር በማውጣት ዝክር በመዘከር
ቀዝቃዛ ውሃ በማጠጣት እነዚህን በመሳሰሉ ነገሮች ወደ 20 ምናምን የሚደርሱ ከዛም በላይ ይሆናሉ። ያው ለጊዜው እነዚህ በቂ ናቸው ብለን ነው እንጂ ብዙ አለ ውስጥ። እነዚህ ሁሉ ነገሮች የመዳን መንገድ ተብለው የእግዚአብሔርን መንግስት ወርሳላችሁ የተባለ ህዝብ ላይ የሚቀለደው በእንደዚህ አይነት መንገድ ነው። ዛሬ ተረኛው ፍትሃትና ተስካር ነው ማለት ነው። ፍትሃትና ተስካር ሰዎችን ሊያድን ይችላል ወይ? ሰው ከሞተ በኋላ በጸናጽልና በከበሮ እየተደለቀና እየተጮኸ በዝማሜ በመዋሲት የአቋቋም ትምህርት በተማሩ መሪጌቶች በሚደረግ አድራጎት ሰዎች ነፍሳቸው ወደ እግዚአብሔር መንግስት ልትገባ ትችላለች ወይ? ጥያቄው ይሄ ነው። ዋናው ጥያቄ ፍትሃት ተደርጎለት ሰው የእግዚአብሔር መንግስት ይወርሳል ወይ ነው። መልሱ በአጭሩ አይወርስም፣ አያይም። መጨረሻ ላይ እንመጣበታለን። ይሄንን የፈለሰፉት እነማን ናቸው ስንል ፍትሃትና ይሄ የፍትሃትና የተዝካር ዋና ዓላማ የእግዚአብሔር መንግስት ወርሳለህ፣ የእግዚአብሔር መንግስት ታገኛለህ የሚል ነው። ውስጠ ሚስጥሩ ግን ገንዘብ ማግኘት፣ ሆድ መሙላት፣ ለቄሶችና ለተቀጠሩ ካህናት ተብለው ለሚጠሩ ቤተክርስቲያኒቱ ውስጥ ለተሰገሰጉ ስራ ለማይሰሩ ሰዎች በእንደዚህ አይነት ውንብድና የእግዚአብሔር መንግስት እኔ በጮኩል ጩኸት ትወርሳለህ የሚል ውንብድና ገንዘብ መሰብሰብ ነው ዋና ዓላማው ይሄ። ስለዚህ አንደኛ ሰዎች የፈጠሩት ስርዓት ነው። ይሄንን እንዳትረሱ። ሰዎች ክሬት ያደረጉት ነገር ነው። እግዚአብሔር አድርጉ ያለው ነገር እንዳልሆነ ከወዲሁ ልናገር ወዳለሁ። በየትኛውም የመጽሐፍ ቅዱስ ክፍል በብሉይ ኪዳንም ይሁን በአዲስ ኪዳን ይህንን አድርጉ የሚል የእግዚአብሔር መለኮታዊ ትእዛዝ የለም። 4 ነጥብ። ይሄንን አስምሩልኝ መጀመሪያ። ምክንያቱም በሚገርም ሁኔታ እግዚአብሔር ራሱ እንዳዘዘው ለማስመሰል ጥቅስ በመጥቀስ የእግዚአብሔርን ቃል በማጣመም መድረክ ላይ ቆመው እንደፈለጉ የእግዚአብሔርን ቃል በፈለጉት መንገድ ስለሚተረጉሙት በዚህ እናፈርሰዋለን። እግዚአብሔር የሞተን ሰው ሬሳ አጋድማችሁ ፍትሃት ፍቱ፣ ጸናጽልና መቋሚያ ይዛችሁ ጩሁ የሚል ምንም አይነት መጽሐፍ ቅዱሳዊ ትምህርት የለም። ይሄ ኮተት ነው። የሰው ልጆች የፈጠሩት የገዛ ቄሶቻቸው ለገዛ ጥቅም ያዘጋጁት ነገር ነው። ስለዚህ መጽሐፍ ቅዱሳዊ ባክግራውንድ የለውም ማለት ነው። እሱን መጀመሪያ እንድታሰምሩልኝ ይፈልጋሉ። ብዙ ሰዎች ቄሶቹ ያሉት ጳጳሶቹ ያሉት እውነት እንደሆነ አድርጎ በመሳል የሚሸወዱ ሰዎች አሉ። ስለዚህ እስከ ዛሬ ድረስ ለእናትሽ፣ ለአባትሽ፣ ለወንድምሽ፣ ለአክስትሽ፣ ለእህትሽ፣ ለሞቱ ወገኖቻችሁ በሙሉ ስትቀፈቅፉት የኖራችሁት ገንዘብ ብትሰሩበት የት በደረሳችሁበት። ለማይጠቅም ለማይረባ ነገር እንዳዋላችሁት በእግዚአብሔር መንፈስና ቃል መሰረት እናገራለሁ። አይጠቅም። ስለዚህ እግዚአብሔር ያዘዘው ነገር አይደለም። መጽሐፍ ቅዱሳዊ ባክግራውንድ የለውም። መጽሐፍ ቅዱስ ላይም እንደዚህ ሲደረግ አንመለከትም። ስለዚህ ሰዎች ክሬት ያደረጉት ተረትና ኮተት ነው። ኮተት በቃ ምንም ሌላ ትርጉም የለውም። ኮተት ነው። እሺ፣ በዚህ ስርዓት ውስጥ አንደኛ ፈቺዎች አሉ። ፍትሃት ሲባል መፍታት ማለት ነው። ፍትሃት መፍታት ማለት ነው። ፍቺ የሰውየውን ነፍስ ከፍርድ መፍታት። አቤት ቂልነት፣ አቤት ሞኝነት፣ አቤት ጅልነት! እግዚአብሔር የፈረደበትን ሰው በሱ ጸናጽል ሊፈታ የሚፈልግ ቂል ሞኝ ተሰብስቦ ነው የሚጮኸው። እንዴት አይነት ድፍረት ነው! እግዚአብሔር ያስቀመጠው የመዳን መንገድ እያለ እግዚአብሔር የማይድነውን በልጁ ያላመነውን ይፈርድበታል። አይደለም ነገ ዛሬ አሁን ተፈርዶበታል ነው የሚለው። በኋላ እንመጣበታለን። አሁን እዚሁ ነው ጨርሶ የሚሄደው። ምንም የምትፈታው ነገር የለም።
በህይወት ያሉትን ነው በማስተማርና ወንጌል መንገር ያለብህ እንጂ ከሞተ በኋላ ሬሳ ላይ ውሃ መርጨትና ዕጣን ማጤስ ምንም ጥቅም የለው ምንም። ስለዚህ መጀመሪያ ፈቺዎቹ እነማን ናቸው የሚለውን እንመልከት። ፈቺው ማን ነው? ፍትሃት ብሎ የሚፈታው ሬሳ የሚፈታው ማን ነው? እሱ ማን ነው? መጀመሪያ የተሰበሰቡት እነማን ናቸው? ፈቺዎቹ አንድ። ሁለተኛ ተፈቺው ሬሳውን እንመለከታለን። ሶስተኛ አስፈቺዎች ድግስ እየደገሱ ገንዘብ እየከፈሉ የሞተው ዘመዳቸው ወይ አባታቸው ወይ እናታቸው መንግስተ ሰማያት እንድትገባ ገንዘብ የሚቀፈቅፉ ምስኪን ወገኖች አስፈቺ ምስኪኖች። አራተኛውና የመጨረሻው መፍቻው ደግሞ አለ። መፍቻው ማለት የሚደገመው መጽሐፍ ማለት የሚደገመው ግንዘት መጽሐፈ ግንዘት ይባላል። እንመጣበታለን በኋላ። መጽሐፈ ግንዘት ይባላል። ውስጡ ያለው ደግሞ መስተብቁ ዘሙታን ይባላል። መስተብቁ ዘሙታን ስለ ሙታን የሚጸለይ የጸሎት፣ ስለ ሙታን የሚቀርብ ምልጃ ለሙታን። ምኑን ነው የምትለምንለት ከሞተ በኋላ ሰውየው? ኦልሬዲ ዴድ እኮ። ምን አይነት ቀልድ ነው የሚቀልዱት? ስለዚህ አራቱን ነገሮችን ማለት ይሄንን ሂስትሪ ሳጠና ይሄንን አካሄድ ስመለከት አራቱን ነገሮች ከፋፍዬ ማየት ቻልኩኝ። አንደኛ ፈቺ የተባሉትን፣ ሁለተኛ የሞተው ተፈቺው፣ ሶስተኛ አስፈቺዎቹ ቤተሰቦቹ እና መፍቻው ደግሞ ግንዘት መጽሐፈ ግንዘትን እሱን በአራት መንገድ ከፍዬ ሳየው ተአምር ነው። እንዴት አይነት ድፍረት እንደሆነ ደግሞ ህዝባችን መቼ ነው የሚነቃው? መቼ ነው እግዚአብሔርን የሚሰማው? መቼ ነው መጽሐፍ ቅዱስ የሚያነበው? ከእንደዚህ አይነት እስራት የሚላቀቀው የሚለው በጣም ይገርመኛል፣ በጣም ያሳዝነኛል። ይሄ ምስኪን ህዝብ። እሺ ፈቺዎቹ ካህናቱ ወይም ደግሞ ዲያቆናት፣ ቄሶች፣ መርጌቶች፣ ደብተሮች፣ መነኮሳት፣ ጳጳሳት የሚባሉ በሙሉ ተሰብስበው ነው ይሄንን ስርዓት የሚያከናውኑት እና መጽሐፉ በሚያዘው መሰረት በመጽሐፉ መሰረት ያከናውናሉ ስርዓቱን። ስለዚህ ግንዘት ይዘው ነው መጽሐፈ ግንዘት ይከፈታል። በነገራችን ላይ ሌላው መጽሐፍ በሙሉ ሲተረጎም መጽሐፈ ግንዘት እስከዛሬ በአማርኛ ነው ያላየው፣ መተርጎሙንም አላውቅም። ምክንያቱም በጣም ብዙ ነውር የሆኑ ነገሮች ውስጡ ስላሉበት ከተተረጎመ ብዙ ህዝብ ያውቀዋል፣ ሊደርስበታል በማለት በድብቅ የሚሰራ ስራ በድብቅ እና አልተተረጎመም። እስከዛሬ ሌሎቹ መጽሐፍት ሲተረጎሙ እነ ታምረ ማርያም እንኳን ሲተረጎሙ መጽሐፈ ግንዘት አልተተረጎመም። ለምን? ውስጡ ሀኬት አለ፣ ውስጡ የተደበቀ መርዝ ስላለ እሱን ከሚያይ ሰው ተደፍኖ ይብሰል በሚል አልተረጎሙትም። ስለዚህ ቄሶቹ ወይም ዲያቆኖቹ ቤተክርስቲያን ውስጥ ገንዘብ በማግኘት የሚተዳደሩ ሰዎች ወንጌል እውነተኛ ወንጌል ሰብኮ እግዚአብሔር የሰጣቸውን ገንዘብ ከማግኘትና ከወንጌል ከሚገኘው የሚያበራየውን በሬ አፉን አትሰሩ ተብሎ ተጽፏል። ወንጌል ሰብኮ ሰው ደሞዝ መብላት ይችላል። አገልግሎ ሌላ ስራ ስለማይሰራ መብላት ይችላል። እኔ በዛ ተቃውሞ ግን እውነተኛውን ወንጌል ሰብኮ እንጂ ሰዎችን በስህተት የጸሎትን እንትን በማስረዘም የመበለቶችን ቤት በመብላት አይደለም፣ በትክክለኛው መንገድ። ስለዚህ እነዚህ ሰዎች ፈቺዎቹ እነማን ናቸው? መጀመሪያ እነሱ የተፈቱ ናቸው ወይ ነው። ሰው እኮ መጀመሪያ ለመፍታት እግዚአብሔር ይፍታህም ለማለት እሱ ራሱ መፈታት መቻል አለበት፣ መፈታት አለበት። ዳግመኛ ተወልደዋል ወይ? እዛ ላይ ነው ጥያቄ ያለኝ። እነዚህ ሰዎች ተወልደዋል ዳግመኛ? በእግዚአብሔር ያምናሉ?
ሰው ዳግመኛ ከተወለደ በክርስቶስ ኢየሱስ የሚያምን ከሆነ እንዴት በአስከሬን ይጫወታል? እንዴት በአስከሬን ይጫወታል? በጣም የሚገርም ነው። በጣም የሚያሳዝን ነው። ስለዚህ እነዚህ ሰዎች መጀመሪያ ወንጌልን መስማትና መማር አለባቸው። ቁጭ ብለው መማር አለባቸው። አንደኛ ቄስ የተባለ በሙሉ፣ መነኩሴ የተባለ በሙሉ፣ ዲያቆን የተባለ በሙሉ ከጳጳሳቱ ጭምር እውነተኛ ወንጌል መጀመሪያ ሊገባቸው ያስፈልጋል። ሊወለዱ ይገባቸዋል። ዳግመኛ ተወልደዋል። ዳግመኛ የአይሁድ አለቃ የሆነውን ኒቆዲሞስን ነው ዳግመኛ መወለድ ይገባሃል ያለው ክርስቶስ። የጳጳስ ምትሉትን ተውት ለጊዜው። የአይሁድ ሕግን በቃሉ ሸምድዶ የሚችለው የአይሁድን ሸንጎ ይመራ የነበረው ኒቆዲሞስ የተባለው ሰው በኋላ በደንብ እናብራራዋለን። ዳግመኛ ካልተወለድክ በቀር የእግዚአብሔርን መንግስት ልትወርስ አትችልም ብሎ ኢየሱስ ተናገረው ይላል። ተናገረው። ያን የሚያክል ሰውዬ ሽማግሌ ለካ ዳግመኛ አልተወለደም። ስለዚህ ቁም ነገሩ ዳግመኛ መወለድ ነው። በግዕዝ 30,000 ነገር መለፍለፍ አይደለም። እሱ አይደለም የእግዚአብሔርን መንግስት የሚያስወርሰው። ዕብራይስጡን የሚናገሩትም ክርስቶስን ካላመኑ አይድኑ። ዋናው ጌታ የተናገረበትን አረማይክ የሚባለውን ቋንቋ ቢናገር አንድ ሰው ለመዳን ዋስትና የሆነው። ግዕዝም እንደዛው። በግዕዝ የሚለፈልፉት ነገር ብዛቱ አይደለም የእግዚአብሔርን መንግስት የሚያስወርሰው። ያ ነገር ገብቷቸዋል ወይ? ክርስቶስ ገብቶታል ወይ? ዳግመኛ ተወልዷል? ደግሞ ዳግመኛ ሰው ከተወለደ ቦርን አጌን ከሆነ እንደዚህ ባለ ተግባር አይሰማራም። በተአምር እንደዚህ ያለ ትውልድን የሚበላ መርዛማ ስር ውሃ ያጠጣ አያሳድግም። መርዛማ ስር። ስለዚህ እነዚህ ሰዎች ልክ በብሔራዊ ቲያትርና በሀገር ፍቅር ቲያትር እንደምናያቸው ቲያትርና ድራማ እንደሚሰሩ ሰዎች የሰዎችን ህይወት መጫወቻ ያደረጉና ድራማ የሚሰሩ የማያምኑበትን ቀልድ የሚቀልዱ ናቸው። መቀለዳቸውን የምታውቁት ሀብታም ሲሆን ረዘም ያለ ሰዓት ፍትሃት፣ ደሃ ሲሆን ጸፋ አድርገው ቶሎ ቶሎ በል ጸናጽሉን ጸንጽለው ቶሎ ቶሎ ጸፋ አድርገውና እንሂድ። ደሃ ሲሞት አፈር ነህና ወደ አፈር ትመለሳለህ የሚሉ፣ ሀብታም ሲሞት አፈሩ ይቅለላቸው እኚህን የሚያክል ሰውዬ ለሀግ ለሰማይ ለምድሮ የከበዱ አድባር ነበሩ እያሉ የሚያፌዙ ስለሆኑ ዳግመኛ አልተወለዱም። ፈቺ ጴጥሮስን ምታስሩት የታሰረ ምትፈቱት የተፈታ ይሆናል ብሎ ጌታ ሲናገር ሲጀመር ምናስረው ምንፈታው ማን መሆኑን ማወቅ መቻል አለበት። የሚታሰረው ዲያብሎስ ነው፣ ሰይጣን። በቆም እያለ ደግሞ ሰውየው ከኃጢአት እስራት ከዲያብሎስ ቁራኝነት እንዲፈታ እናደርገዋለን በወንጌል አገልግሎት። እነ ጴጥሮስ ሲሰሩ የነበረው ይሄንን ነው። በቃ ነፍስህ እንድትድን ንስሐ ገብተህ ጌታን ተቀበል። ቄሱ፣ ዲያቆኑ፣ ጳጳሱ፣ መነኩሴ በሙሉ ተሰብስባችሁ ጌታን ተቀበሉ፣ ንስሐ ግቡ። ዳግመኛ ስትወለዱ እንደዚህ ባለ መርዛማ ነገር አትያዙ። ሰዎችንም መጫወቻ አታደርጉ። ገንዘብ ሰው ተሸክሞ ያገኛል። በነፍስም በስጋህም ከምትኮንንና ጥሩ ያልሆነ ህይወት ከምትኖር እግዚአብሔርን ፈርተህ እንደዚህ ያሉ ነገሮችን እርግፍ አድርገህ ትተህ በወንጌል ሰዎችን መማረክና እውነተኛውን ጌታ ኢየሱስ ክርስቶስን በማመንና በማወቅ የእግዚአብሔር መንግስት እንደሚያገኙ ለሰው ልጆች መናገርና ማወጅ ይሻላል። ፈቺ ታስሮ መፍታት የለም እያልኩ አንተ ራስህ በስራት ውስጥ ነህ። ቄሱ ራሱ በስራት ውስጥ ነው፣ በድግምት ውስጥ ነው። በጣም በሚገርማችሁ ሁኔታ ብዙ ነገር ነው የሚያደርጉት። ብዙ ነገር እንመጣበታለን መፍቻው ላይ ስንደርስ። ስለዚህ ፈቺዎቹ ምን መሆን አለባቸው? መዳን አለባቸው። ዳግመኛ መወለድ አለባቸው።
እንደ ቤተ ክርስቲያኒቷ እንኳን ስርዓት ስናይ እንደዚህ ፍትሐ ነገሥት ፍትህ መንፈሳዊ ተብሎ የሚጠራውን መጽሐፍ ስንመለከት ፍትህ መንፈሳዊ የሚለው መጽሐፍ በዛ መሰረት ከዳኘናቸው አንዳቸውም ቄስ አንዳቸውም ጳጳስ አይቆሙም እዛ ቦታ ላይ ህጉ በትክክል ይተግበር ከተባለ ህጉ በትክክል ይተግበር ከተባለ አንድ ቄስ አይቆምም ነው የምላችሁ። አንድ ቄስ መጀመሪያ ሁሉም የሚወድቁት በምንድነው ካላችሁኝ ነጭ ልብስ ይልበሱ ነው የሚለው ህጉ። ሁሉም ነጭ ልብስ ይልበሱ። ፍትሐ ነገሥት ነው ይሄንን የሚያዘው። ለቅዳሴ የሚለበሰው ነጭ ብቻ ይሁን ነው የሚለው። ይኸው ሙሉ በሙሉ የሚረግፉት በዚህ ህግ ነው። ፍትሐ ነገሥትን ከያዝን በሚገርም ሁኔታ ይሄ ነው የሚያራግፋቸው። በቃ እንደው በህጉ መሰረት እንኳን በኦርቶዶክስ ቀኖና ይባላል። በስርዓቱ መሰረት እንኳን ካየነው ነጭ ልበሱ በሚለው ነው የሚራገፉት በሙሉ ይሄ የጣዖት ቤት ልብስ የሚመስል ብልጭልጭ ነገር ለብሰው ነው የሚወጡት። እሱ በራሱ ይጥላቸዋል። ፍትሐ ነገሥትን አንብቡት። ከና አንቀጹ ለጥፍላችኋለሁ በኋላ። በጣም ብዙ ነገሮችን ስናነሳ እንደ ያማ የተሳደበ ገንዘብ የተቀበለ ከክህነቱ ይሻር ነው የሚለው። ይሻር በቸርቹ እንኳን ቀኖና መሰረት ካየነው ምንም ዋጋ የሌለው ነገር ነው የምታዩት። ምንም ዋጋ የሌለው እስር ውስጥ ያለ ሰው ፈቺ እንዴት ይሆናል? አሁን ሁለት ሰዎች ጓንታናሞ እስር ቤት ታሰሩ እንበል፣ ወይም ቂሊንጦ ወረዱ እንበል። አሁን ቂሊንጦ ውስጥ ያለ ሰውዬ ሌላውን ቂሊንጦ ውስጥ የታሰረውን ሰውዬ እንዴ እኔ እኮ በጣም ነው የሚገርመኝ። ቂሊንጦ ውስጥ ያለው ሰውዬ እዛው የታሰረውን ልፍታህ ይለዋል እንዴ? ሁለቱም እኮ ቂሊንጦ ናቸው ያሉት። እንዴት አድርጎ ነው የሚፈታው? ዝም ብላችሁ እንዴት አድርጎ ነው ሊፈታው የሚችለው? ሁለቱም ቂሊንጦ ነው ያሉት። ሁለቱም እስረኞች ናቸው። ሁለቱም የታሰሩ ናቸው። እንዴት አድርጎ ነው ሊፈታው የሚችል? ስለዚህ ያንን ሊያስፈታ የሚችል ሰው ማን ነው? ፈቶ ወጥቶ ነፃ የሆነ ከሆነ ዋስ ሆኖ ምናልባት ነፃ ሊያወጣው ይችላል። ምናልባት እሱ ራሱ ታስሮ ኦ ማይ ጋድ እግዚአብሔር ያብራልን ለትውልዱ። ስለዚህ ፈቺዎቹ መጀመሪያ ሲታዩ ምንም የሚፈቱት ነገር የለም። ምን እንዴት አድርገው ነው የሚፈቱት? እሱ ራሱ ቦርናጌን አላደረገማ። ይሄ ለምንድነው ቦርናጌን አላደረጉም የምትሉኝ ሰዎች ካላችሁ ቦርናጌን ያደረገ ሰው እንደዚህ አይነት ቀልድ በሰማይ ላይ አይቀልድም። እንደዚህ አይነት ቀልድ በህዝብ ላይ አይቀልድም። እንደዚህ አይነት እንዴ ደግሞ አለ። አሁን ለምሳሌ አንዳንዶቻችሁ በፕሮቴስታንት ዓለም የሚሰሩ ወንጀሎችን ለምንድነው ማትናገረው የምትሉ አላችሁ። እናገራለሁ። መጽሐፍ ቅዱሳዊ ያልሆነ ነገር እግዚአብሔር ያላዘዘውን ነገር በራሱ ተነሳሽነት የሚሰራ ነብይም በለው ሐዋርያም በለው ፓስተርም በለው ምንም ከእግዚአብሔር ቃል ውጪ ከሆነ እናገራለሁ። ማንም ከእግዚአብሔር ቃል በላይ አይደለም። አለቅ የሞተ አስከሬን አስወጥቶ በቅርብ ያየነው አንድ ፓስተር ነኝ የሚል ሰው እውነት ይሁን ውሸት አላውቅም፣ ቪዲዮ ግን እንደተለቀቀ አይቻለሁ። ሬሳ አስወጥቶ በአስከሬን ሲጫወት አይቻለሁ አንድ ፓስተር። ይሄም ማሞቂሎ ነው። በጣም የሚያስጠላ ምን አይነት ዘግናኝ ስራ ነው የሚሰሩት ያሉት። እንደዚህም አይነት ሰዎች አሉ። ድነናል ቦርናጌን አርገናል ብለው ነገር ግን አስከሬን አስወጥተው የሚቀልዱ ሰዎች አሉ። እግዚአብሔር ተናግሮኛል እያሉ እንደዚህ አይነት ጅልነትም አያስፈልግም። ኮተት ነው። ይሄም ኮተት እዛ ያለው ሳይስተካከል ደግሞ በዚህ በኩል ድነዋል ተብለው ከሚታሰቡ ሰዎች መካከል እንደዚህ አይነት በጣም ተራ የሆነ የወረደ በስብዕና የሰውን ስብዕና የሚያቆሽሽ ስራ የሚሰሩ አሉ። ይሄ ትክክለኛውን የክርስቶስን ወንጌል አይወክልም። እግዚአብሔር ተናግሮኛል ካለ የግድ ማስነሳት አለበት። የሞተውን ሰውዬ
የተጋደመበትን ሰውዬ እንደ ኤልሳ ወይ እንደ ኤልያስ እንዳደረጉት ሕፃኑ ላይ ኤልሳ ተጋድሞ ከዛ በኋላ ሲነሳ ሕፃኑ አብሮ እንደተነሳ እንደዛ አድርጎ መነሳት አለበት። ማ ከተናገረ? እግዚአብሔር ከተናገረ። ካልሆነ በእግዚአብሔር ቃል ሊቀልድ የወጣ ክፉ መንፈስ በጆሮ የተናገረው ነው እንጂ እግዚአብሔር እንደዚህ ባለ መንገድ ማንንም አይፈትንም። ማንንም በሕግም ያስቀጣል። እውነት ነው፣ በሕግም ያስቀጣል። እንደዚህ አይነት ተራ ነገር የሚያደርጉም አሉ። ስለዚህ ቦርን አጌን ያደረገ ሰው የሞተን ሰው ከዳነ ሰውየው ተዘምሮለት ይሸኛል። የሚገባበት የታወቀ ነው። የዳነ ከሆነ ምንም ጸናጽልና ድብደባ ከበሮ ምን አያስፈልግም። በቃ ተዘምሮ ይሄዳል። በቃ ሽኝት ነው፣ ሽኝት ነው። ስለዚህ ፈቺዎቹ ታስረው መፍታት አይችሉም። ራሱ መዳን አለበት። መጀመሪያ ራሱ በክርስቶስ ኢየሱስ ማመን አለበት። በሙሉ ልብ ውስጥ የተጠራቀመውን የኃጢአት ስራና ይሄንን ጥንቆላውን ድግምቱን አውልቆ መጣል አለበት። ከእንደገና ደግሞ ለመፍታትም ሆነ ለማሰርም የተጻፈ ነገር ስለሌለ እርግፍ አርጎ መተው አለበት። ይሄንን ድግምት ይሄንን ክፉ ነገር መተው አለበት። በቃ ምንድነው እንደዚህ አይነት ሰው የፈጠረውን ስራ አኝኮ መያዝ? አባቶቻችን ያቆዩልን ስርዓት ነው በሚል የጅል ተረት ማን እንደጻፈውና ማን እንደደጎሰው የማይታወቅ ነገር እያደረጉ መኖር አልተፈረደብንም። እኛ የተጻፈውን እንድንፈጽም ነው የተነገረን እንጂ ማንም በኮተተው ኮተት ውስጥ እንዳልፍ አልተፈረደብኝም። ነፃ የወጣው ሰው ነኝ። ስለዚህ ነፃ ውጪ፣ ነፃ ውጣ። አንተን ሊፈታ የሚችለው በሰማይ ያለው ታስሮልህ አንተን ነፃ ሊያወጣ የሚችለው ኢየሱስ ክርስቶስ ብቻ ምትኬ ሆነልህ፣ የሞተልህ። ስታምን ነው ምትድነው። ስለዚህ መቀለጃ አትሁን። ፈቺዎች ንስሐ ግቡ። ቦርን አጌን መሆን አለባችሁ። ዳግመኛ ተወለዱ። ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም። 4 ነጥብ። በተአምር ባንተ የግንዘት መጽሐፍ የክርስቶስ ኢየሱስን ቃል ልትለውጠው አይችልም። ማንም ሰው አይችልም። ይሄ ቢመርም መዋጥ ያለባችሁ እውነት ነው። ዋጡት። እኔ የምናገረው የእግዚአብሔርን ቃል ነው። እናንተ የምትጠቅሱት ድግምት ነው ወይም ግንዘት ነው። መገነዣ አይሆንማ። ሁለቱ አብሮ ሊሄድ አይችልም። ሁለተኛ ተፈቺው እንደፈለገ በህይወት ዘመኑ ኖሮ መጀመሪያ ለክርስትና በእናቱ ትከሻ ታዝሎ የሚመጣ የ40 ቀን ልጅ ከብዙ ዘመን በኋላ በፈለገው ሁኔታ ኖሮ በሸክም 4 ሰዎች በሬሳ ሳጥን ተሸክመው ያመጡትና ይፈታል። ሲመጣ በልጅነቱ በሸክም ነው። መጨረሻ ላይ ሊቀበርም ሲመጣ በሸክም። እንደዚህ ካለ ህይወት እግዚአብሔር ይገላግላችሁ። እኛ የተጠራ ነው ክርስቶስን በህይወታችን አክብረን እንድንኖር እንጂ በሸክም መተን ከዛ ጠፍተን በሸክም ደግሞ እንድንቀበር አይደለም። አሁን ያ የሞተ ሰውዬ ምንድነው የሚጠብቀው ስንል ፍርድ ነው የሚጠብቀው። በቃ ሌላ ምንም ነገር የለም። ፍርድ ይጠብቀዋል። ይሰማል አይሰማም አይደለም። ያንተን ጸናጽል ሞንታርቦ አቁመ ብትል አይሰማ፣ በጭራሽ አይሰማ። እጁንና እግሩን ለብቻ እየቆራረጥክ ብትበልተው መልስ አይሰጥም። በሳት ብታቃጥለው ምንም መልስ የለው። ሬሳ አስቀምጠ እሱን 30 ጊዜ ብታናገረው ምንም ነገር መልስ የለም። ኖ አንሰር። ይሄ የሞተ ስልክ ቻርጀር የጨረሰ ስልክ ታውቃላችሁ አይደል? በቃ የለም፣ ኖ አንሰር። በሌላ ሰው ስልክ ቢደወል አይሰማም። የለም በቃ ጥሪ አይቀበልም። ለጊዜው ጥሪ አይቀበልም። ትንሳኤ እስከሚመጣ ድረስ ለጊዜው ጥሪ አይቀበልም። ስለዚህ ተፈቺው ሬሳው ተቀምጦ ቢደገምበት፣ ቃል እግዚአብሔር ቢፈስበት፣ ጸበል ቢርከፈከፍበት፣ ዕጣን ብታጤሱበት እንደውም እየገማ እየሸተተ የቀረና ይሄዳል እንጂ ለውጥ አያመጣም። በተአምር መልስ ሊሰጥህ አይችልም።
የሚፈርስ የሚበሰብስ ስጋ ነው። ይሄ የምትመለከቱት ፍላሽ የሚበሰብስ የሚፈርስ ማንነት ነው። በቃ ሄዳለች ነፍሱ፣ በቃ ሄዳለች። የለም ምኑን ነው የምትፈታው? እዚህ ጋር በህይወት እያለ ቢሆን አስተምረው መክረው ወንጌል ነግረው ንስሐ ገብቶ ክርስቶስን እንዲቀበል ታደርገዋለህ። ከሄደ በኋላ ምኑን ታስታምመዋል? ምን ትርጉም የለውም። እሺ ሶስተኛ አስፈቺ ቤተሰብ፣ ገንዘብሽን ሙጥጥ አርገሽ የጨረሽ በሙሉ ከሰልስት ጀምሮ ሰልስት 7 እየተባለ የሚባል ነገር አለ። ከዛ በወሩ 40 80 ዓመት እየተባለ ገንዘብሽን በአመት ውስጥ በሚደገሱ የምታርጂውን በመፈለግ ስትደግሚ፣ ስትበሳጪ፣ ስትቆጪ የምትኖሪ ምንድነው ምደግሰው ምትይ? ቤታቸውን ሽጠው ንብረታቸውን ሽጠው ከብቶቻቸውን አርደው የሚደግሱ ምስኪን የገጠር ህዝቦች ይሄ መልእክት ይድረሳቸው። እግዚአብሔር ምስክሬ ነው። ተናገሩ ለህዝብ። በሬህን አትረድ ወገኔ። ነገ ልጆችን አርሰ የምታበላበትን በሬ አርደ ለቄስና ለጳጳስ አታብላ። ልጆችን አሳድግ። ጥሩ ትምህርት ቤት ይማሩ። ጥሩ ስራ ያዙል። ምስኪን የሀገሬ ህዝብ በብድር ሊያውም በአራጣ እየተበደራችሁ ልጆቻችሁን ጭምር ያስያዛችሁ፣ በሃይማኖት ሰበብ በተጫነባችሁ ጫና መወሰን አቅቷችሁ፣ በፈሪሃ እግዚአብሔር ይቆጣል በሚል ሰዎች ለፈጠሩት ስርዓት የምትገዙ አስፈቺዎች፣ ተዝካር የምትዘክሩ፣ ድግስ የምትደግሱ፣ እርቃናችሁን የቀራችሁ፣ ተበልታችሁ አለቃችሁ፣ አደብ ግዙ። ወደ ወንጌል ኑ፣ ወደ እውነት ኑ። በየቀኑ የጳጳሱና የመነኩሴ ሆድ ነው የሚጨምረው። የሀገሬ ህዝብ ኑሮ ያሽቆለቆለ የሱ ሆድ ነው የሚያድገው። የወፈሩትን በላችሁ ነው የሚለው ሕዝቅኤል ላይ። የወፈሩትን በላችሁ፣ አጥንታቸው እስኪቀር ድረስ በላችኋቸው ይላቸዋል። እረኞቹን በጊዜው የነበሩትን እረኞች የእግዚአብሔርን ህዝብ መጫወቻ ያደረጉትን ካህናት ደሙን ከእጃችሁ ቀበላለሁ ይላል እግዚአብሔር። እበቀላችኋለሁ ይላል እግዚአብሔር። አርደው አወራርደው የሚበሉ የስንቱ ቤት የስንቱ ኑሮ መና ሆኖ የቀረው በመጻፈ ግንዘትና ፍታትና ተስካር በሚል ሰዎች በፈጠሩት በእንደዚህ አይነት ዲስኩር ነው። አረ እግዚአብሔር ወደ ህሊናችሁ ይመልሳችሁ ወገኖቼ። አስፈቺ ቤተሰቦች፣ ዛሬም በአንደኛው መቶ ክፍለ ዘመን ሰው ወንጌል እየሰማ እየተለወጠ ባለበት ዘመን በተለይ ገጠር ውስጥ ያሉ የሚያሳዝነኝ እንደውም ገጠር ያለው ህዝብ ነው። ይሄ አዲስ አበባ ያለው ተውት። ይሄ የተረፈው ምን ላርገው ያለው ሲጀመር የሰበሰበው ንብረቱን በተለያየ መንገድ ነው ሲያበላ የሚጸድቅ የሚመስለው አለ። እሱን ምንም ልንረዳው አንችልም። ስኳሩና ደም ግፊቱ እንዲቀንስለት ነው ገንዘብ የሚያወጣው እሱን ምንም ልንረዳው አንችልም። ይሄ ገጠር ያለው በእዳ እየተያዘ ያለው ሚካኤል ሲሆን ገብርኤል ሲሆን እንዴት አትደግስም እየተባለ የተረፍክበት ቀን ነው። ተስካር ነው፣ የእናተ ዓመት ነው፣ የአባት 80 እየተባለ እርቃኑን የቀረው ትውልድ እግዚአብሔር ይድረስለት። አስፈቺዎች ተጠንቀቁ። ሌላው መፍቻው ነው ስርዓቱ። መጽሐፈ ግንዘት ይባላል። የመገነዣ መጽሐፍ ማለት ነው። የመገነዣ መጽሐፍ እና ይሄ መጽሐፍ ዓላማው ታስቦ ተዘጋጅቶ የታቀደው በጣም በቃ በጥናት ላይ ተመስርቶ የታቀደ ነው። ለረጅም ዘመን ታቅዶ ነው። በግዕዝ ተጽፎ ነው። እና እነዚህ ሰዎች ይሄንን መጽሐፈ ግንዘትን ከ200 በላይ ገጽ ያለው መጽሐፍ ነው። በግዕዝ ነው የተጻፈው እና በአንድ ፍትሃት ከ2 ጊዜ በላይ እስከ 4 ጊዜ ድረስ ይደገማል። ይሄ 200 ፔጁ ማለት ነው። በ1979 ዓመተ ምህረት የታተመ በትንሳኤ ማተሚያ ቤት የታተመ
ተክለ ሃይማኖት የሚባሉ ፓትርያርክ በነበሩበት ዘመን የታተመ አለ እና እዛ ላይ በጣም በሚገርም ሁኔታ ከሞተበት ሰዓት ጀምሮ ከፀዓተ ነፍስ እስከ ግብአተ መሬት ነፍሱ ከወጣችበት ጀምሮ ወደ መሬት እስከሚገባበት ድረስ ያለው አንድ ፓርት ነው፣ አንድ ስርዓት ነው። በሚገርም ሁኔታ ይሄንን አሳያችኋለሁ። ነፍሱ ፀዓተ ነፍስ ማለት ከነፍሱ መውጣት ከዛ ቀጥሎ ደግሞ እስከ ግብአተ መሬት መሬት እስከሚገባ ድረስ ያለው አንድ ፓርት ነው። ከዛ ደግሞ መሬት ውስጥ ከገባ በኋላ አፈር በትነው ተቀብሮ ከተመለሰ በኋላ ደግሞ ተዝካር የሚለው ይቀጥላል። ይሄ ፍትሃት ነው። ከፀዓተ ነፍስ እስከ ግብአተ መሬት ያለው ፍትሃት ይባላል። ከግብአተ መሬት ደግሞ ይቀጥላል። ከግብአተ መሬት ቀጥሎ ደግሞ ተዝካር የሚለው ይቀጥላል። መታሰቢያ እንደማለት ነው። ተዘከር ማህበረነ ቢል ማህበራችንን አስብ ማለት ነው። ወይም ደግሞ ሰማዕታትን መዘከር ብንል ግዕዙ መዘከር የሚለው ማሰብ የሚለው ነው የሚያመጣው። ስለዚህ በሰልስት ጀምሮ 3ኛው ቀን ከዛ 7ኛው ቀን ከዛ በኋላ 40 ቀን ከዛ 80 ቀን አመት እያለ እስከ 20 ምናምን አመት ድረስ የሚደግሱ አሉ። ሰውየው እስከሚሰለቸው ማለት ነው የሚደግሱ አሉ። በቃ ስታበላ ነው የሚኖረው ማለት ነው። ወንጌል ሰብከ ለምን እንኳን አይደለም ተስካር እንትን ስጋ ሌላም ነገር ለምን አትበላ? ወንጌል ሰብከ ክርስቶስን ተናግረ ገንዘብ ተከፍሎ ብትኖር ማንኛውም ቤተክርስቲያን ውስጥ የዳኑትም ውስጥ በፕሮቴስታንቱም ዓለም ልንል እንችላለን ቦርናጌን ያደረጉ ሁሉ የሚጠቀሙበት አሰራር ነው። ጳውሎስ በቆሮንቶስ መልእክቱ ምዕራፍ 9 ላይ እንደተናገረው እኔ መንፈሳዊውን ነገር ካካፈልኳችሁ ከናንተ ስጋዊውን ነገር ብቀበል ምንድነው ጥፋቱ? ይሄን በሰውነት ብቻ ሳይሆን በሕግም መሰረት ድጋፍ አለኝ ብሎ የሚያበራየውን በሬ አፉን አትሰረው የሚለውን ሕግ ይጠቅሳል። ሰው አገልግሎ ወንጌል ሰብኮ ደሞዝ ቢከፈለው ቢበላ ቢጠጣ በረከት ነው፣ ደስታ ነው፣ የቤተ ክርስቲያን አሰራር ነው። ነገር ግን በተመረዘ ትምህርት የማይጠቅም ነገር እያደረክ ግን የምትበላው የሰው ደም ነው፣ የሰው ደም የሰው ስጋ ሊከብድህ ይገባል፣ ሊዘገንንህ ያስፈልጋል። ከገባችሁ ስለዚህ መጽሐፈ ግንዘት ላይ ነን ያለነው። መጽሐፈ ግንዘት የመገነዝ መጽሐፍ ማለት ነው። በውስጡ የአገናነዝ ስርዓት አለው። ለምዕመናን በየእድሜያቸው በየጾታቸው የአገናነዝ ስርዓት አለ። ከእንደገና ደግሞ ለካህናት በየደረጃቸው ለጳጳሳት፣ ለቀሳውስት፣ ለዲያቆናት ከዛ ሟቹ ከቤት ጀምሮ እስከ መቃብር ድረስ እነዚህን ሁለቱም ፓርቶች አሳይቻችኋለሁ። ከፀዓተ ነፍስ እስከ ግብአተ መሬት፣ ከግብአተ መሬት ደግሞ በኋላ ያለው ተዝካር የሚለው ነው። ከዚህ ከፀዓተ ነፍስ ጀምሮ ነፍሱ ከወጣችበት ጀምሮ እስከሚቀበርበት ሰዓት ድረስ 7 ጊዜ ፍትሃት ይደረግለታል። 7 ጊዜ ፍትሃት የሚደረግለት እንዲድን ነው፣ ሌላ ምንም አይደለም። ይተርፋል በማለት ነው፣ ይድናል በማለት ነው። ይሄን በማድረግ ግን ሰው ይድናል ወይ ነው? ሊድን አይችልም። ስለዚህ ይሄ የመጽሐፈ ግንዘት ድርሰት ነው እንጂ እግዚአብሔርን በሚያምኑ ሰዎች መካከል ሊደረግ የሚገባው ስርዓት አይደለም። እና የዚህ መጽሐፍ ዓላማ ባጭሩ እንደነገርኳችሁ መጽሐፉ በሚያዘው መሰረት የሚደረገው ጸሎትና ዘመዶቹ የሚያቀርቡት አስበከናፍር የከንፈር ዋጋ ማለት ነው። አስበከናፍር የጮሁበትን ለቄሶቹ የጮሁበትን የሚከፈላቸው ነገር አለ። የከንፈር ዋጋ የሚባል አለ። እህል፣ ውሃ፣ ጠላ፣ ጠጅ፣ ስጋ፣ እነዚህ ነገሮች እንጀራ፣ ይሄ ሁሉ ተጠቃሎ የነፍስ ቤዛ ሆኖ እነዚህ ነገሮች የነፍስ ቤዛ ሆነው ሰውየውን ከገባበት ሲኦል ወይም ጉድጓድ ሊያወጡት ይችላሉ ተብሎ ስለሚታመን ይሄ የሚደረገው የሚገርም ነው በጣም።
ሰውየው ለጮህበት እያስከፈለ ቄሶቹ እያስከፈሉ ለሱ የተከፈለው ገንዘብ የእግዚአብሔር መንግስት በር ሊከፍት ይችላል ብለው ነው የሚያምኑት። ይሄ ነው ዓላማው። የመጽሐፉ መግቢያ ላይ እነዚህ ነገሮች ታገኛላችሁ። ስርዓቶቹን የሚከፈል ገንዘብ አለ፣ እንደየስፍራው ይለያያል። እና በሚገርም ሁኔታ ግን ፍትሃቱ የሚያስፈልጋቸው ሰዎች ደግሞ ማን እንደሆኑ ያሳያል። ፍትሃቱ በመጽሐፉ መሰረት የሚያሳየው ንስሐ ገብተው ንስሐቸውን ሳይጨርሱ ለሞቱት ነው ይላል መጽሐፍ። ለምሳሌ አንድ ኃጢአተኛ ሰው በኦርቶዶክስ ቀኖናና ስርዓት መሰረት ንስሐ የሚገባው ቄስ ጋር መጥቶ ነው። ለኃጢአተኛ ኃጢአት መንገር ማለት ነው። እሱ ራሱ ኃጢአተኛ ነው። አንተ ለሱ ሄደ ኃጢአተኛ ለኃጢአተኛው ኃጢአቱን ሲናገር ማለት ነው። ይሄ የብሉይ ኪዳን ስርዓት ነው። ለካህናት ሄዶ ራስን ማሳየት የብሉይ ኪዳን ስርዓት ነው። ክርስቶስ በምድርም ላይ ሳለ ገና ከመሰቀሉ በፊት ይሄንን ስርዓት ሲያዝ እናያለን። ገና ክርስቶስ ስላልተሰቀለና በመስቀል ላይ ዋጋ ከፍሎ ስላላዳነንና አዲሱን ኪዳን ስላላወጀ ደም ስላልፈሰሰ ገና ስሬት ስላልመጣ ራስን ለካህን አሳይ የሚለውን አዋጅ በሙሴ ሕግ መሰረት ለምጻሞችን ሲፈውስ ሄዳችሁ ራሳችሁን ለካህን አሳዩ ይላቸው ነበር። ይሄ ከክርስቶስ ሞት በኋላ ጥቅም ላይ አይውልም በጭራሽ። በብሉይ ኪዳን ትርጉም አዲስ ኪዳን ሊዳኝ አይችልም። አሁን ዘመኑ አዲስ ኪዳን ነው። ሊቀ ካህናት ኢየሱስ ክርስቶስ ተገልጧል። የበጎች መስዋዕት በክርስቶስ ኢየሱስ ተተክቷል። ስለዚህ ንስሐ አባቴ ኢየሱስ ነው ማለት ያለበት ሰው። ሃሌሉያ! ቅዱሳን ጻፉበት እስቲ ይሄንን ንስሐ አባቴ ኢየሱስ ነው እያላችሁ ጻፉ። ሰው ለኃጢአተኛ ኃጢአቱን በመናገሩ አይጸድቅም። ኃጢአቱን መናዘዙ ጥሩ ነው። ነገር ግን የሚያጸድቀው ለሰውየው ሄዶ መናገሩ ሳይሆን ኃጢአተኛነቱን አምኖ ክርስቶስን መቀበሉ ነው። ስለዚህ ኃጢአቱን ብቻ ተናዞ ገንዘብ ሲከፍል ሊድን አይችልም። ነገር ግን በዛ መንገድ ነው የሚሰራው ብለው ራሳቸው ክሬት አድርገው ሌላ አይነት ነገር ፈጥረዋል። ነገር ግን አይቅርብን ብለው ኃጢአተኛውም ቢሆን ሊፈታ ይገባዋል ብለዋል። ሊፈታ ይገባዋል ብለዋል። እና ይሄ የተፈታው ሰው ቀስ በቀስ ከሲኦል ወይም ደግሞ ከገባበት ገደል ነፃ ይወጣል የሚል እምነት አላቸው። በነገራችን ላይ ይሄ በእስልምና በካቶሊክ ቤተክርስቲያን ውስጥ እና በኦርቶዶክስ ውስጥ ያለ አንድ እምነት አሳያችኋለሁ። ምንድነው? ፓራግራቶሪ የሚባል አንድ ቦታ አለ ብለው ያምናሉ። ፓራግራቶሪ በሲኦልና በገነት መካከል ያለ ሚድል ላይ ያለ ቦታ ፓራግራቶሪ የሚባለው ቦታ መቆያ ነው። ሰዎች ከሞቱ በኋላ ሄደው እዛ ይቆያሉ ብለው ያምናሉ። ከዛ በኋላ ፍትሃት በተፈታለት ቁጥር ሰባት ፍትሃቶች አሉ። እነዛ ሰባት ፍትሃቶች ካልተሳኩ ደግሞ ተስካር በሚለው ይቀጥላል ማለት ነው። ስለዚህ 7 ጊዜ ሲጮና ከበሮ ሲመታ ከቁርጭምጭሚቱ እየጀመረ ከፍ ማለት ይጀምራል። ሰውየው ከዛ ስፍራ መውጣት ይጀምራል። ከፍ እያለ እዛ በኋላ ሲፈጸም ፍታቱ ነፃ ይወጣል ብለው ነው የሚያምኑት። የላምበረት ተረት እንደዚህ አይነት ቀልድ አለ መጽሐፍ ቅዱስ ላይ። እኔ አላነበብኩም። እንግዲህ ያነበባችሁ ሰዎች ካላችሁ እንዴ ቀልድ እንደዚህ አይነት ቀልድ ነው አይቻላል። ቀስ በቀስ እሱ ከበሮ በመታ ቁጥር የሚወጣ እሱ እንጀራ በበላ ቁጥር እሱ ደሞዝ በተከፈለ ቁጥር የሚወጣ ኢየሱስን ሳያምን በልጄ የማያምን አይድንም እያለ አብ እየተናገረ እርሱን ስሙት እያለ እንዴ በምን አይነት ክራይቴሪያ ነው እርሱ በተቀበለው ደሞዝ የሞተው ሰው የሚነሳው? አጠገቡ ቆሞ ከበሮ ስለመታለት ጸናጽል ስላጮህለት ሰውየው ይድናል ማለት አይደለም። ይሄ ዘበት ነው፣ ቀልድ ነው። አይድንም ሰውየው። እንኳን ሰውየው ከበሮ መቺው ራሱ አይድንም፣ ጌታን ካላመነ ካልተቀበለ። ይሄን ማወቅ ያስፈልጋል። ማቆያ ስፍራ ብለው ራሳቸው ክሬት አድርገው እንዴ ለ3 ቀን ለምናምን እንደዚህ ትንሳፈፋለች አሉ እኮ። በቃ
እኛ መጽሐፍ ቅዱስ የሚነግረን ሌላ ነው። መጀመሪያ ሰው በሰው ሁሉ ላይ ሞት ተመድቧል ይላል። ሞት ተመድቧል። ከዛስ ፍርድ ይቀጥላል አለ መጽሐፍ። ሃሌሉያ! ፍርድ ነው የሚቀጥለው። እስቲ መጽሐፍ ቅዱስ የሚለውን ደግሞ እንመለከታለን። አሁን የነሱን እንጨርስ መጀመሪያ። መጽሐፍ ቅዱስ ደግሞ ስለ ሰው ህይወትና ሞት፣ ስለ እግዚአብሔር ፍርድ ምን ይላል? መቼ ነው ሰው መዳን ያለበት? መቼ ነው ማምለጥ ያለበት? መቼ ነው ክርስቶስን መቀበል ያለበት? ንስሐ መግባት ያለበት? እንዴት ነው የሚድነው? እንዴት ነው የዘላለምን ህይወት የሚያገኘው? ተባረኩ ቅዱሳን። የንስሐ አባቴ ኢየሱስ ሃሌሉያ! ምስጋና ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይህን ስርዓት ሲያከናውኑ የሚደግሟቸው ነገሮች አሉ። መጽሐፈ ግንዘት ይነበባል። ግንዘት መጽሐፉ ይነበባል። ውዳሴ ማርያም እስከ አንቀጸ ብርሃን ይነበባል፣ ይደገማል። ኪዳን የሚባለው ጸሎት ይደገማል። ኦ ስሉስ ቅዱስ የሚለው ይደገማል። ጸሎተ ወንጌል ይደርሳል። ርሁቀ መዓት ወብዙሃ ምሕረት የሚባል ጸሎት አለ፣ እሱ ይደገማል። ሰቆቃወ ነፍስ፣ የነፍስ ለቅሶ፣ የነፍስ ሰቆቃ የሚል ደግሞ አለ፣ እሱ ይባላል። ጸሎተ ሙታን ይደርሳል፣ ለሙታን የሚደርስ ጸሎት ይደርሳል። ይሄ ሁሉ ሊያው ዳዊት ሲደገም 150 ዳዊት ነው የሚደገመው፣ የሚቀር የለም። እርግማኑ ሳይቀር ይገባል፣ ይለጠፍበታል። ሰውየው የሚያውቀው ነገር የለም፣ ቤተሰቦች የሚያውቁት ነገር የለም። ሚስቱ መበለት ትሁን፣ ቤቱ ይበተን፣ ልጆቹ አሳዳጊ ይጡ እየተባለ የሚረገመውን እርግማን ዳዊት የተራገመውን በብሉይ ኪዳን እርግማን በአዲስ ኪዳን በሙታን ምክንያት ህዝቡ ተሰብስቦ ቤተሰቡ ቆሞ ነው የሚረገመው። ይኸውልሽ ፍታት ምታስፈቺ ቆመሽ ዝክር ምታዘክሪ እየተደገመብሽ ያለው መበለት እንድትሆኚ ልጆችሽ ወላጅ አልባ ሆነው እንዲቀሩ ይሄ ሁሉ ይደገማል። ለማን ነው? ለሞተው ነው እርግማኑ ወይስ ለሴትዮዋ ነው? ባሏ ለሞተ ወይም ደግሞ ሚስቱ ለሞተ ወይ ለማን ነው ይሄ እርግማ? ይሄ ሁሉ እርግማን በኋላ አመጣለሁ። እሺ 7 ጊዜ እንደሚያርፍና እንደሚፈታ ተናግሬያለሁኝ። ምን የሚለው መሰላችሁ የሚባለው እዛ ላይ ሰዎች ስለማያውቁት በግዕዝ የሚባለው ልበልላችሁ አለፍ አለፍ እያልኩ አሐዘኒ ጻይረ ሞት ወውህዘ አመጻ ሆከኒ ወአገተኒ ጻይረ ሲኦል። ትርጉሙ ምን ማለት ነው? የሞት ጣር ያዘኝ። ዲያቆኑ ነው የሚያዜመው። የሞት ጣር ያዘኝ ያለ የሚያዜመው ዲያቆኑ ነው። ይቀበላል። አጠገብ ያለው በሙሉ የሞት ጣር ያዘኝ፣ የአመጽ ፈሳሽም አስፈራኝ፣ የሲኦል ጣር ከበበኝ፣ የሞት ወጥመድም ደረሰብኝ። መዝሙር 17 ቁጥር 4 እስከ 5 ያለውን ይሉታል። እንዴ ሰውየው ሲኦል እንደሚገባ እርግጠኛ ሆነው ጥቅስ የሚጠቅሱት ጥቅስ በሙሉ ከሲኦልና ከጨለማ ጋር የተገናኘ ነው። እፈተዋለሁኝ በእያንዳንዱ አንቀጽ በሰባቱም ማረፊያ ስፍራዎች ላይ የሚደገመውን ነገር እለዋለሁኝ። በግዕዝ ቋንቋ ሲባል ሰው ስለማይሰማ ነፍስ ይማር የሚል ነው የሚመስላቸው ሰዎች፣ የሚያስፈቱት ሰዎች ነፍስ ይማር የሚባል ነው የሚመስላቸው። የሞት ጣር ያዘኝ ለሰውየው ነው። on behalf of the dead man በሰውየው ምትክ ሆኖ ነው ዲያቆኑ የሚያዘሙ። የሞት ጣር ያዘኝ የአመጽ ፈሳሽም አስፈራኝ እያለ የሚጮኸው ለማን ነው? ለሞተው ሰው። እነሱ የሚያስፈቱት ሰዎች ደግ የተባለ እየመሰላቸው ሲኦል እንደሚወርድ አረጋግጠው የሚነግሯቸውን ሰዎች በግዕዝ ስለሆነ ስለማይሰሙ ደና የሚባል መስሏቸው እሰይ ነው የሚሉት፣ አሜን ነው የሚሉት። አሜን እያሉ የሚጮሁት ሟቹን ወክሎ ነው ይሄንን የሚለው። ስለዚህ ሟቹ ወዴት ነው የሚሄደው ማለት ነው? ወደ ሲኦል፣ ወደ ሲኦል። በጣም ነው የሚያሳዝነው። እንደዚህ ይላል ደግሞ በሁለተኛው ምዕራፍ ላይ ደግሞ ዲያቆኑ ከሚያዜመው ዜማ አንዱ
ወመጻኒ ድንጋጼ ሞት ፍትሃት ወራአድ አሐዘኒ ወደፈነኒ ጽልመት በኢየሱስ ክርስቶስ መቼም እግዚአብሔር ገላግሎናል። ይሄ በጣም ከባድ ነገር ነው። ምን እንደሚል ተመልከቱ። ወመጻኒ ድንጋጼ ሞት ማለት የሞት ድንጋጤ መጣብኝ ማለት ነው። ወደቀብኝ ማለት ነው። ፍርሃትና እንቅጥቅጥ ያዘኝ ጨለማም ሸፈነኝ ማለት ነው። መዝሙር 54 ከቁጥር 4 እስከ 5 ያለው ይባላል። መዝሙር 54 ምናልባት በቅንፍ ልዩነት ስለሚያመጣ አንድ ጊዜ ቼክ ላድርገው። ጨለማ ወደቀብኝ እያለ የሚለው ማን ነው? የሞተው ሰውዬ። በሞተው ሰው ምትክ ሆኖ ደግሞ የሚጮኸው ማን ነው? ዲያቆን፣ ቄስ፣ ደብተራው ተሰብስቦ ይሄንን ነው የሚለው ማለት ነው። የሞት ፍርሃት የወደቀበት በሙሉ የሞት ፍርሃት ወደቀብኝ እያለ ነው የሚጮኸው። ቁጥር 4 ላይ በቅንፍ 55 ማለት ነው። መዝሙር 54 በቅንፍ 55 የቅድሙም 17 በቅንፍ 18 ማለት ነው። ስለዚህ የሞት እንቅጥቅጥ መጡብኝ፣ ጨለማም ሸፈነኝ፣ ጨለማ ሸፈነኝ፣ ደፈነኝ፣ ወደቀብኝ ይላል። በቃ ለሚሞት ለሚጠፋ ከእግዚአብሔር ለተለየች ነፍስ ነው እንደዚህ አይነት ዜማ የሚዜመው። ስለዚህ እነዚህ ሰዎች እየፈቱ ነው ወይስ እያሰሩ ነው? እናንተ መልስቱ። እየፈቱ ከሆነ የሚፈታ ነገር ነው መባልም ያለበት። ከተመረጠም ግንዘት እነሱንም የገነዘ መጽሐፍ ነው። እነሱንም ገንዟል በቁም የሚጮሁትንም የገነዘ መጽሐፍ ነው። ስለዚህ ሊስተካከል ይገባዋል። ከምድራችን ተነቅለው ሊጣሉና ሊቃጠሉ ከሚገባቸው መጽሐፍቶች አንዱ ይሄ ግንዘት፣ ትውልድን ባለማወቅ የገነዘ የሞተውን ብቻ አይደለም የሚገንዙበት። ይሄ በቁም ያለው በሙሉ በመንፈስ የተገነዘ ሆኗል በዚህ ድግምት። ቀጥሎ ደግሞ በሶስተኛው ላይ እንደዚሁ ወመዋዕሌኒ ከመጽላሎት ሐለፈ ወአነሂ ከመሳኢር የበስኩ አንተሰ እግዚኦ ለዓለም ትነብር የሚለውን በዜማ ይለዋል። ዘመኖቼ እንደ ጥላ አዘኑ ይለዋል፣ እኔም እንደ ሳር ደርቅ ያለው አንተ ግን አቤቱ ለዘላለም ትኖራለህ። መዝሙር 101 ቁጥር 11 ላይ በቅንፍ 102 ቁጥር 11 ላይ ያለውን ይሉታል። እነዚህም በሙሉ ስትመለከቱ ምንድነው እያልኩ ያለሁት? ሰውየው በከንቱ ዘመኑ እንዳለቀ በጨለማ እንደተዋጠ በሲኦል እንደወደቀ እርግጠኛ ሆነው ነው የሚሉት ማለት እርግጠኛ ሆነው። ስለዚህ ሲኦል ከገባ በኋላ ሰውየው የመውጣት ተስፋ አለው ወይ? የለው። ይህንን እያሉ እየደገሙ በአራተኛው በአምስተኛው ይቀጥላሉ እስከ 7 ድረስ። ልክ መቃብሩ ጋር ሲደርስ ነው የሚያቆመው። ክርስትና መቃብር ተሻግሮ ነው የሚሄደው። ሃሌሉያ! መቃብር ጋር የሚያቆም ስርዓት የለም። በሚያሳዝን ሁኔታ የሚደግሙት አንዱን እርግማን ልተርጉምላችሁ ምን አይነት ከባድ ነገር እንደሚሉ። ዳዊት በትንቢቱ ላይ የተናገረውን የእርግማን ክፍል በአዲስ ኪዳን፣ በነገራችን ላይ ከመዝሙረ ዳዊት ለሰዎች እርግማን ማንጠቀምባቸው ክፍሎች አሉ። ሰዎችን ለመርገም እማንጠቀማቸው የመጽሐፍ ቅዱስ ክፍሎች አሉ። በብሉይ ኪዳን እማንጠቀማቸው የመጽሐፍ ቅዱስ ክፍሎች አሉ። ይሄንን በደንብ አድርጋችሁ እንድትሰሙኝ ይፈልጋሉ። ዳዊት የጻፈው በሙሉ ጸሎት ነው ብሎ እርግማኑን ሁሉ ማለት በጣም ከባድ ነው። መርጠን ነው የምናነበው። ከእግዚአብሔር ቃል ጋር የሚሄደውን ነው የምናነበው፣ ወይም ደግሞ ከአዲስ ኪዳኑ ኮንሰፕት ጋር የሚሄደውን ብቻ ነው የምንቀበለው። በብሉይ ኪዳን ውስጥ የተሻረ አለ፣ እንዳለ የቆየ ደግሞ አለ፣ የተሻሻሉ ደግሞ አለ። ሁሉንም አይደለም የምናግበሰብሰው፣ መርጠን ነው። ቤተክርስቲያን በአዲስ ኪዳን ስትጠቀም ለይታ አንጥራ ነው በእግዚአብሔር መንፈስ መሰረት እና ካህናቱ ተሰብስበው ህዝቡ አስፈቺው ተፈቺው ተጋድሞ አስፈቺው ቆሞ ፈቺውም ቆመው መፍቻው ተዘርግቶ የሚደገም ድግምትና የሚረገም እርግማን አለ። እሱም እንደዚህ ይላል፣
መንገዳቸው ድጥና ጨለማ ይሁን፣ ያላወቁት ወጥመድ ይምጣባቸው። እነማ አስፋችሁ ምን ያረጋል አሁን ይሄ? ለዛ ነው ሐዘን የሚደራረብብሽ ላይ ነቅለሽ ውጪ። እግዚአብሔር ይፍታሽ፣ እግዚአብሔር ይፍታህ ወንድሜ። እንዲህ ባለ እስር ውስጥ ያላችሁ እንዴ ቀላል ትረገማለህ እንዴ? ቀላል አሜን እያልክ ትወጣለህ እንዴ? ይሄው ነው ድግምቱ፣ ይሄው ነው። ያላወቁት ወጥመድ ይምጣባቸው። አንተ አታውቅም፣ አሜን ትላለህ። አሜን። የሸሸጉትም ወጥመድ ያዛቸው፣ በዚህ ወጥመድ ውስጥ ይውደቁ። በአፋቸው እውነት የለም፣ ጉሮሯቸው የተከፈተ መቃብር ነው። አቤቱ ፍረድባቸው፣ በምክራቸው ይውደቁ፣ ስለ ክፋታቸው ብዛት አሳዳቸው። መዝሙር 34 በቅንፍ 35 ላይ ቁጥር 6 ጀምሮ ያለውን ይሄ ይደገማል። ወገኔ ሳያውቅ በግዕዝ ስለሆነ አሜን ብሎ እሰይ ብሎ ይወጣል። ይሄ በስድስተኛው በተለይ በአምስተኛው ምዕራፍ ላይ የሚደገም ነው። ከዛ በኋላ በስድስተኛው ላይ ደግሞ መዝሙር 108 በቅንፍ 109 ላይ ያለው ይባላል። በቁጣ አጥፋቸው፣ እንዳይኖሩም አጥፋቸው። አምላክ ሆይ እንደ ትቢያ በነፋስ ፊትም እንደ ገለባ አድርጋቸው። እሳት ዱርን እንደሚያቃጥል እንዲሁ ተራሮችን እንደሚያነድ እንዲሁ በቁጣ አጥፋቸው፣ በመቅሰፍት አስደንግጣቸው። እነማንን? ዲያብሎስን ከሆነ ዲያብሎስ ብሎ አስገብቶ ነው ማለት ያለበት። እንዲህ አይነት እርግማን ሲባል ሰው አሜን ብሎ ይወጣል። ሌላው መዝሙር 15 ከቁጥር 1 እስከ 19 ያለው ይደገማል። መዝሙር 34 ይቅርታ 34 በቅንፍ 35 አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። እኔን ለመርዳት ተነስ፣ ነፍሴን በከንቱ አበሳጭተዋልና። ያላወቁት ወጥመድ ይምጣባቸው፣ የሸሸጉት ወጥመድ ያዛቸው እያለ ዳዊት ጠላቶቹን የረገመበትን እርግማን በብሉይ ኪዳን ግንዛቤ ጥርስ ያወለቀ ጥርሱ ይውለቅ፣ አይን ያጠፋ አይኑ ይጥፋ፣ የገደለ ይገደል በሚለው የብሉይ ኪዳን ኮንሰፕት ሆኖ በዛ ግንዛቤ የጸለየውን ወይም ደግሞ የተራገመውን እርግማን በአዲስ ኪዳን አምጥቶ የሚበድሉኝን በድላቸው እያሉ መራገም በአዲስ ኪዳን ክርስቶስ ጠላቶቻችሁን እንኳን ውደዱ ብሎ ካስተማረው ትምህርት ጋር አብሮ መሄድ አይደለም። ስለዚህ ቤተክርስቲያኒቱ በአዲስ ኪዳን የምታምን ከሆነ እንደነዚህ ያሉ እርግማኖችን በአምልኮ ስርዓት ውስጥ አምጥቶ ማከናወን በጣም ከባድ ነገር ነው። ድግምት ነው። ስለዚህ አንቀበልም። ከዛ በመጨረሻ እንደጠፋ በግ ተቅበዘበዝኩ ብሎ ነው የሚያበቃው ዲያቆኑ። ምንድነው የሚለው? ትህወኒ ነፍሴ ወእሴብሃከ ወይርዳአኒ ኩነኔ ዚአከ ተረሳይኩ ከመበግ ዘተገድፈ። እንደጠፋ በግ ተቅበዘበዝኩ ማለት ነው። ተረሳይኩ ከመበግ ዘተገድፈ፣ እንደተረሳ በግ፣ እንደጠፋ በግ፣ እረኛ እንደሌለው በግ ተቅበዘበዝኩ ብሎ ያበቃል። በሰባተኛው የሚያበቃው ተቅበዘበዝኩ ብሎ ነው። ስለዚህ ተቅበዘበዝኩ እያለ ዲያቆኑ ያዜማል። ጨለማ ወደቀብኝ፣ የሞት ኩነኔ ከበበኝ፣ ተደፋብኝ፣ ወዮ ጠፋው እያለ ያዜመውን ያዜማል። ይሄ ነው ፍታት የሚባል። ምኑ ነው ታዲያ የተፈታው? ከዛ በኋላ ይሄን ከጨረሱ በኋላ ሰውየውን ይቀብሩታል። ምግብ ተዘጋጅቷል። የሌላትን አርዳ ነው የምታበላው። የሌላትን በቃ ጥርቅም አርጎ ጠጥቶ በልቶ ጠግቦ ያገሳ መጨረሻ ላይ ነፍሲ ማር ይላል። በቃ ነፍሲ ማር፣ ነፍሲ ማር። እሱ ነፍሲ ማር ሲል ነፍስ ትማራለች። የጠገበው ምግብ በልቶ የጠገበ በሙሉ ነፍሲ ማር ስላለ ነፍስ ትማራለች። አትማርም እኮ ወገኖቼ። ይሄ ቀልድ እግዚአብሔር ምስክሬ ነው። እንደዚህ አይነት ቀልድ እኔ አይቻላል። ብዙ የቀልድ እንትኖች አይቻለሁ።
የቀልድና የድራማ እንትኖች በቪዲዮ አይቻለሁ። እንደዚህ ሲቀለድና አይቻላል። ይሄ እኮ በጣም ሲሪየስ የሆነ ቀልድ ነው። ሲሪየስ ኮሜዲ የሚባሉ ፊልሞች አሉ። ሲሪየስ ኮሜዲ እንደዛ ማለት ነው። በቃ ህዝብ ላይ እንደዚህ ነው እየተቀለደ የተኖረው። አሁን ሰው የሚያስበው በቃ የፈለገውን ሰርቶ ዘፍኖ ዳንኪራውን የፈለገውን አድርጎ መጨረሻ ላይ ነፍሲ ማር ሲባል ማራለው ምን ችግር አለው? ይፈታል፣ ፍታት ችግር የለውም። እንደዚህ ብሎ እንዲያስብ አድርጎታል ማለት ነው ማንን? ህዝቡን። ስለዚህ ንስሐ አይገባ፣ የእግዚአብሔርን ቃል አይሰማም፣ እንደፈለገ ኖሮ ያልፋል ማለት። ስለዚህ ይሄ ግንዘት የሚባለው መጽሐፍና ስርዓት ፍትሃትና ተዝካር የሚለው ሰዎችን ማዳን የማይችል ባዶ ኮተት እንደሆነ በእግዚአብሔር ቃል በእርግጠኝነት ነው የምናገረው። ምንም ይሄ ከዚህ በላይ ምንም ማረጋገጫ የለም። ተንትኜ ነው የነገርኳችሁ። ተንትኜ መጽሐፍ ቅዱስ አይልም እንደዚህ ባለ መንገድ ሰው ነፍሱን ሊያተርፍ ይችላል ብሎ አያስተምርም። ታዲያ እንዴት ነው ሰው የሚድነው ካላችሁኝ፣ ወደ ቁም ነገሩ እንምጣ። ወደ ዋናው ነገር ወደ ቀድሞ ነገር እንመለስ ይበል። ምንድነው ዋናው ነገር ስንል ሰው ከሞተ በኋላ ፍርድ ነው የሚጠብቀው ይለናል መጽሐፍ። ሃሌሉያ! ፍርድ ነው የሚጠብቀው። ስለዚህ አሁን ሁሉ ነገር ያለው አሁን ዕብራውያን ምዕራፍ 9 ቁጥር 27 ቅዱሳን ይሄንን መልእክት ሼር አድርጉልኝ። ጥቅሶቹን ስናገር እንድትጽፉ በጌታ ፍቅር ጠይቃለሁ። ዕብራውያን ምዕራፍ 9 ቁጥር 27 ላይ ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ለሰዎች አንድ ጊዜ መሞት ከእርሱም በኋላ ፍርድ ተመድቦባቸዋል። አለቀ። 4 ነጥብ። ስለዚህ ሰው በህይወት እያለ ተስፋ አለ። ለመዳን ንስሐ ለመግባት ይችላል። ካልሰማ የእግዚአብሔርን ቃል ካልሰማ ካላመነ በክርስቶስ ኢየሱስ አምኖ ካልዳነ ግን ፍርድ ነው የሚጠብቀው። ፍርድ። ስለዚህ ፕሮሰሱ እንዲህ ነው። ይሞታል፣ ከዛ ይፈረድበታል። በመካከል ፍትሃት፣ ተዝካር፣ ጸናጽል፣ መቋሚያ የሚባል ነገር የለም። በቃ ይሄ አይሁድ ወደ ኢትዮጵያ ሲፈልሱ ፈላሻ የሚባለው ህብረተሰብ ከመጣ በኋላ ከብሉይ ኪዳን ጋራ ከአይሁድ አምልኮ ጋራ ክርስትናው ተቀይጦ ባህሉ ጣዖት አምልኮ ተቀይጦ የደረስንበት ውጤት ነው። ይሄ የደረስንበት ውጤት ነው እንጂ መጽሐፍ ቅዱስ የሚለው መጀመሪያ ሰው ይወለዳል፣ ያድጋል፣ እንደማንኛውም ሰው አግብቶ ወልዶ ይኖራል። ከዛ በኋላ በደለኛ ነው የሰው ልጅ በሙሉ። መጽሐፍ ቅዱስ ዘግቶታል። በአንድ ቃል ኃጢአተኛ ነው ብሎ ዘግቶታል። በቃ ታዲያ የሚድነው በማን ነው? በኢየሱስ ክርስቶስ በማመን እንዲያው በጸጋው ይድናል። ክርስቶስ የሞተው ለኔ ነው በማለት ይድናል። ገዳም በመሳለም በመሯሯጥ መኪና ሞልቶ ሆ ያሉ በመዞር አይሆንም ድነት። ተዝካር ሬሳ አስቀምጦ በመቀለድ አይሆንም። የታምራት ኃይሌ መዝሙር ትዝ ይለኛል። ጭራሽ ይባስ ብሎ በአስከሬን ጨዋታ የሚል መዝሙር አለው ታምራት ኃይሌ ትዝ የሚላችሁ ከሆነ ጭራሽ ይባስ ብሎ በአስከሬን ጨዋታ ልጅ ከአባታ ለይቶ ልጅ ከእናት ነጥሎ ከዛ በኋላ ገነት ሊገባ እንደው መታሰቡ ቁርጥህን ወቀው አትደርስ ካጠገቡ የሚል ቃል በጣም ነው የሚገርመኝ። እሱ መዝሙር በጣም ሊገባ የለም እንዲህ አይነት ነገር በቃ በፍርድን ትጠብቃለህ። የሞተው ፍርዱ ነው። ስለዚህ እዛ ጋር የሚሰራው ምንድነው? ሽኝት ቢሉ እንኳን ያስኬዳል። ሽኝት፣ የሙታን ሽኝት ፕሮግራም አስከሬኑ ቤተክርስቲያን መምጣት ይችላል። ከዛ በኋላ ደና የመጽሐፍ ቅዱስ ክፍሎች ተነበው ከዛ በኋላ ይሄም ደግሞ ዳግም ከተወለዱ በኋላ ነው። ሁሉ ዳግም ከተወለዱ በኋላ እቺን አስምሩልኝ። ዳግም ሳይወለዱ ቤተክርስቲያን ውስጥ ምንም አይነት ስራ መስራት አይቻልም። ዳግመኛ ቦርናጌን ማድረግ ያስፈልጋል እግዚአብሔርን መንግስት ለማግኘት ለማየት። ስለዚህ
ሞት ነው መጀመሪያ ቀጥሎ ፍርድ ነው የሚለው። ይሄንን ማንም ሊያዛባው አይችልም። ስለዚህ በምድር እያለን ነው ሁሉ ነገር አሁን ይሄን አስምሩበት። ሰውየው ከሞተ በኋላ ምንም አታደርግለትም። እናትም ምንም አታደርግም፣ አባትም ምንም አያደርግም፣ ልጆች ምንም አያደርጉም፣ ቄሶች ምንም አታደርግለትም። በህይወትም እያለ ወንጌል ከመመስከር ውጪ ነፍሱን ጎትተህ የእግዚአብሔር መንግስት ውስጥ ልታስገባ አትችልም። ኖ you cannot do that። በተአምር የሰው ነፍስ ከሲኦል መንጭቃ አውጥተህ በሚካኤል ክንፍ ላይ 1000 ነፍስ ተንጠልጥሎ በእንትና ክንፍ ላይ ተንጠልጥሎ ገባ ይያል ሚቀለድ ጋር እንደዚህ አይነት ነገር የለም። እግዚአብሔር ምስክሬ ነው። ነፍስሽን አትርፊ። በፍታት አትድኝኝ። ወደፊት ይፈታልኛል ብለሽ እንደፈለግሽ ምትኖሪ ኦርቶዶክሳዊ እህቴ እንደፈለክ ምትኖር ባለ ዳንኪራ በቃ በሙሉ አንገቱ ላይ መስቀል አስሮ መጨፈር ነው ስራው። መጨፈር መጠጥ ነው። እግዚአብሔር ይገላግልልን ህዝባችንን። እወዳችኋለሁ በክርስቶስ ፍቅር እንድትድኑ ነው ይሄንን የምናገረው። የማይጠቅም ስራ ተቆልሎባችሁ ለዘመናት መጫወቻ ሆነን ስለኖርን ያሳለፍኩት ዘመን ስለሚቆጨኝ ነው የምናገረው። ጥላቻ ቢሆን ኖሮ ይሄ የተቀበላችሁት መርዝ እንዲገላችሁ ዝም ብዬ ነበር የምቀመጠው። ስለምወዳችሁ ነው የምናገረው። ጌታ ምስክሬ ነው። የእግዚአብሔር መንፈስ በውስጥ የሆነው ይመሰክርልኛል። ያደግኩበትን ቦታ ስለማረሳ ወገኔ፣ ያ ምስኪን ህዝብ እናቶቼ ነጠላ ገዝተው ጫማ ገዝተው ያሳደጉኝ እነሱ እንዲተርፉ እነሱ እንዲድኑ መጫወቻ እንዳይሆኑ እግዚአብሔር ምስክር ነው። እግዚአብሔር ምስክር ነው። እንድትድኑ ይሄንን ነው የምናገረው። ያለበለዚያማ ዝም ብሎ መኖር ይቻላል እኮ። ምን እኔ አጨቃጨቀኝ ከናንተ ጋር እኮ የምጨቃጨቅበት ምንም ምክንያት የለም። ወንጌል እናገራለሁ እንድትድኑ ለእናንተው። ቀጥሎ ደግሞ ለጌታ ለኢየሱስ ክርስቶስ ክብር። መጀመሪያ አንተ ትድናለህ። የመንግስቱ ስራ መስፋት አለበት። ሐሰት በምድሪቱ ላይ እንዳይቆም እስከመጨረሻው በቃ ትተክልና ትነቅል ዘንድ ታፈርስና ትሰራ ዘንድ ሾሜሃለሁ እንዳለው ኤርሚያስን እግዚአብሔር በዚህ መንፈስ ነው መንቀሳቀሰው። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ አሁን ነው ይለናል መጽሐፍ። የመዳን ቀን መቼ ነው? አሁን ነው። ሁለተኛ ቆሮንቶስ ምዕራፍ 6 ወይ ጉድ! ከሞቱ በኋላ አለን የለም። እንደውም ከሞተው ይልቅ ምትፈታው አንተ ተጠንቅቀ እንድትሰማኝ ነው የምፈልገው። አሁን ምትፈታው ምንም ከማንም አይበልጥ። ምንም የሚቆልልህ ነገር የለም። እግዚአብሔር ምስክሬ ነው። ምንድነው የሚቆልላችሁ እንዴ? ስርዓት ሰዎች የፈጠሩት ስርዓት አግኝታችሁ በዛ መሰረት ቄስ መሆን አይተነዋል እኮ። ምንም እኮ የሚያስመካ ምንም ነገር የለውም። ባዶ ይሄው መነኮሳቱ በሙሉ እየወጡ ኢየሱስ እያሉ አይደለም? እስከ መቼ ነው የተስካር የሞተ ሰው የተረገመ እንጀራ እየበላችሁ የምትኖሩት? ራሳችሁን አድኑ እንጂ ቄሶች። የመዳን ቀን አሁን ነው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 4 በተወደደ ሰዓት ሰማው በመዳንም ቀን ረዳው ይላልና፣ እነሆ የተወደደው ሰዓት አሁን ነው። እነሆ የመዳን ቀን አሁን ነው የሚለው። አሁን ነገ የሚባል ነገር የለም። ከሞትክ በኋላ ማንም ምንም አያደርግልህ። የቄስ ጸናጽልና ከበሮ የሚያድን ቢሆን ኖሮ ኢየሱስ አይሞትም ነበር። መጥቶ ያንን ሁሉ ዋጋ የከፈለው ባንተ ጸናጽልና ባንተ መቋሚያ ሰው ከሲኦል ወጥቶ ገነት ቢገባ ኖሮ ዋይ! ይሄ እኮ የክርስቶስ ኢየሱስን ስራ ማክፋፋት እኮ ነው። የኪዳኑን ደም መርገጥ ማለት ይሄ ነው። አንተ በመሰረትካቸው በዓላት እናንተ በቆለላችሁት ስርዓት ሰው ሚድን ቢሆን ኖሮ ለምን ክርስቶስ መጣ? ለምን? አሁን ነው መዳን። ወንጌል ስማ፣ ተለወጥ፣ እግዚአብሔርን ስማ፣ ኢየሱስን እመን፣ ኢየሱስን ተቀበል፣ ከዛ ትድናለህ። አሁን ነው። ፍርድም አሁን ነው። ፍርድም አሁን ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 17 ቁጥር 18 ላይ ፍርድም አሁን ነው። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም። በክርስቶስ ኢየሱስ በሚያምን አይፈረድበትም።
በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። አሁን የመዳንም ቀን አሁን፣ ፍርድም አሁን። ከጸናጽልና ከመቋሚያ ከድግምት ጋር የተያዘ ድነት የለም። መጫወቻ አታድርጉት ህዝቡን። ይሄው ነው እውነቱ። ይሄ ነው እውነቱ። የእግዚአብሔር ልጆች ስሙ። እውነቱ ይሄ ነው። እውነቱ ይሄ ነው። ስለዚህ ምንድነው ማድረግ ያለብን የምትሉ ኦርቶዶክሳውያን ካላችሁ ከፍርድ እንድታመልጡ ዛሬ በጌታ በኢየሱስ ስም ነግራችሁ ንስሐ ግቡ። ኢየሱስ ነው የንስሐ አባታችሁ። ኃጢአታችሁን ተናዘዙ፣ በፊቱ ኃጢአተኛ መሆናችሁን እመኑ። ከዛ በኋላ ክርስቶስ ኢየሱስን የግል አዳኛችሁ አድርጋችሁ ተቀበሉ። ያኔ ቦርን አጌን ታደርጋላችሁ። የህይወት መንፈስ ህግ ወደ ውስጣችሁ ይገባል። የእግዚአብሔር ማደሪያ ትሆናላችሁ። ከዲያብሎስ ቁራኝነት ትላቀቃላችሁ። እንዲህ ነው የሚለው የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ምዕራፍ 1 ቁጥር 12 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ወደ እግዚአብሔር መንግስት የሚገባው ከሴትና ከተወለደ ነው። ከእግዚአብሔር የተወለደ ነው። ከእግዚአብሔር ልትወለዱ ያስፈልጋቸዋል። ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። በስሙ ለሚያምኑ ኢየሱስ በሚለው ስም ለሚያምኑ በክርስቶስ ኢየሱስ እሱን የግል አዳኝ አድርገው ለተቀበሉት ግን ነው የሚለው። ተቀበዩ፣ ኢየሱስን ተቀበል ትድናለህ። ቄስ፣ ጳጳስ፣ መነኩሴም ሁሉም በጌታ በኢየሱስ ክርስቶስ ማመን ዳግመኛ መወለድ አለባቸው። ልጅ ለእናቷ ምጥ አስተማረች ምናምን የሚሉ አሉ። አሁን እንደዚህ አይነት ነገር ስናገር ልጅ ለእናቷ ምጥ አስተማረች እያሉ የሚተሩት አሉ። እንዴ ኒቆዲሞስ ሽማግሌው እያለ አይደል እንዴ ክርስቶስ ኢየሱስ እኮ የተናገረው ሽማግሌውን እኮ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 3 እንዲህ ይላል፣ ኢየሱስም መልሶ እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። አይችልም። ታምናለህ፣ ኢየሱስን ትቀበላለህ፣ ለቀደመው ኃጢአት ንስሐ ትገባለህ። በክርስቶስ ኢየሱስ አብ የሰራውን ስራ ከተቀበልክና ካመንክ በኋላ መስቀሉ ላይ የተከፈለው ዋጋ ያንተ መሆኑን ካመንክና ካወቅክ በኋላ ትወለዳለህ። መንፈስ ቅዱስ ከቃሉ ይወልድሃል። ቦርን አጌን ታረጋለህ። አዲስ ፍጥረት። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ፍታት አያስፈልግም። ከዛ በኋላ ሃሌሉያ የማንም የጸናጽል ጋጋታና የከበሮ ድለቃ ሳያስፈልግ ሰተት ብለህ ወደ እግዚአብሔር መንግስት ትገባለህ። በማን ካመንክ? በልጁ በክርስቶስ ኢየሱስ ካመንክ። ስለዚህ ፍታት እያሉ የሰዎችን ቤት መመዝበር ይቅር። በዚህም አይድንም ሰው። ስርዓቱም ደግሞ በመጽሐፍ ቅዱስ ላይ አልተካተተም። ወይም ደግሞ እንደዚህ አድርጋችሁ በአስከሬን ተጫውቱ የሚል ነገር የለም። 7 ጊዜ ያነሳችሁ እየጣላችሁ እየደገማችሁ እየረገማችሁ የሚል ስርዓት የለም መጽሐፍ ቅዱስ ላይ። ሰዎች የፈጠሩት ነው። ስለዚህ እናትሽን ንገሪያት። ወጣት ይሆንሽ እናትህን ንገር፣ አባትህን ንገሯቸው። ዝም ብሎ ነው ይሄ ሰዎች የፈጠሩት ስርዓት ነው። የእግዚአብሔር ቃል እንደዚህ አያዝም። መዳን በኢየሱስ ክርስቶስ ብቻ ነው። በቃ ይሄ ነው እውነቱ ብላችሁ እንድትነግሯቸው በጌታ በኢየሱስ ክርስቶስ መንፈስና ስም ነግራችኋለሁኝ። የረዳን እግዚአብሔር ስሙ ይባረክ። ተስካር የሚለውን ቃል ብዙ ጊዜ አላጠፋም ብዬ ነው። ተመሳሳይ ነገር ስላለው ኮንሰፕቱ ገንዘብ መብያ ነው እንጂ መዳኛ ነገር ስላልሆነ በዚህ ውስጥ አካትቼው እና 80 40 80 ዓመት እያሉ የሚደግሱ አሉ። ይሄ ሁሉ አላስፈላጊ የሆነ ነገር ነው። ምንም ጥቅም የለውም፣ ረብ የለውም፣ እግዚአብሔርም አይከብርበትም። እና ስጦታ ከሆነ ሰዎች እውነተኛውን ወንጌል ሰብከው ሰዎች የሚሰጡትን ስጦታ ተቀብለው መኖር ይችላሉ፣ አገልግለው መኖር ይችላሉ። ስለዚህ ጥቅም የለውም። ኢየሱስ ብቻውን ያድናል። ሃሌሉያ! ክብር ለእግዚአብሔር ይሁን። ማሃንዱራ ጊሎ ያሃባስ እግዚአብሔር በገለጠልኝ መጠን እግዚአብሔር በሰጠኝ መጠን ይሄንን ተናግሬያለሁኝ። ስራው ይፍረስ፣ የዲያብሎስ አሰራር ይፍረስ፣ ሰዎችን ከሞታችሁ በኋላ ትድናላችሁ እያለ
የሚያታልል መንፈስ በጌታ በኢየሱስ ክርስቶስ ስም ከምድራችን ላይ ተወጋ ይሁን። በኢየሱስ ክርስቶስ ስም ሰዎች የቆለሉት ስርዓት የፈረሰ ይሁን። በእግዚአብሔር ዕውቀት ላይ ከፍ ያለውን በኢየሱስ ትድናላችሁ ያለውን የእግዚአብሔርን ዕውቀት ከሞትክ በኋላ ፍታት ስንፈታል ትድናለ በሚል የሰዎችን ሐሳብ በእግዚአብሔር ሐሳብ ላይ የሚያንሰራራ ክፉ በኢየሱስ ስም የተቀጣ ይሁን። እናፈርሳለን። ይሄ ተዝካር ፍታት የሚሉ ስርዓቶች በጌታ በኢየሱስ ስም ከሕዝቤ አናትና ጫንቃ ላይ የፈረሱ ይሁኑ፣ የተናዱ ይሁኑ። ሰዎችን የሚያድኑ ስላልሆኑ በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም ከምድሪቱ ላይ የተወገደ ይሁን። ሰው ክርስቶስን በማመን ብቻ እንደሚድን ወንጌል ስለሚናገር በኢየሱስ ክርስቶስ ስም ይሄንን እውነት አውጃለሁ። የረዳን እግዚአብሔር ስሙ ይባረክ። ይሄንን ትምህርት ሼር በማድረግ ወንድሞቻችሁን እናት አባታችሁን ጥቀሙ። ክብር ለእግዚአብሔር ይሁን። በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን። እወዳችኋለሁ። ኦርቶዶክሳውያን እህቶቼ ወንድሞቼ፣ አብሬያችሁ ነው የኖርኩት። አሁን እውነት ገብቶኝ ነው የምናገረውም ደግሞ በኃይል ነው። የእግዚአብሔር መንፈስ ስለረዳኝ በኃይል ነው የምናገረው። ምንም የምፈራው ነገር የለም። ሲገባችሁ ለጥቅማችሁ እንደተናገርኩኝ ታውቃላችሁ። ሲገባችሁ ይቅርታ እየጠየቁኝ ያሉ ሰዎች አሉ። ክብር ለእግዚአብሔር ይሁን። ሃሌሉያ። ትላንትና ስሰድብ ነበረ፣ ነገር ግን ሁሉ ነገር አሁን ገብቶኛል። እግዚአብሔር በአንተ በኩል በተናገረው መልእክት ክርስቶስ ኢየሱስን አግኝቻለሁ፣ ጌታን መቀበል እፈልጋለሁ እያሉ እየተናገሩ እውነቷን እየተናገሩ ከክርስቶስ ጋር አዲስ ህይወት እየጀመሩ ያሉ ሰዎች አሉ። ነገም እናንተ የምትሳደቡ ክርስቲያን ስትሆኑ እንደምትተውት ከክርስቶስ መንፈስ ስትካፈሉ ህይወት ስትካፈሉ ያን ጊዜ ስድባችሁን አቁማችሁ የምስጋና ሰዎች እንደምትሆኑ ሙሉ እምነት አለኝ። እግዚአብሔር እንዲረዳችሁ የዘወትር ጸሎቴ ነው። እወዳችኋለሁ። ክርስቲያኖች ቅዱሳን ስለኔ ጸልዩ፣ እኔም ስለናንተ ጸልያለሁኝ። ጸጋ ይብዛላችሁ። ሻሎም ብያለሁኝ።